አንደኛ ኦቨር ኮንፊደንስ የሚባል አለ። በቅቻለሁ፣ ነቅቻለሁ፣ አውቄያለሁ፣ ስተት አልፈጽምም ብሎ ራስን እንትን ማለት እንደዚህ አይነትም ለስተት ይዳርጋል። ሺኖዬ የልጃገረዶች ዘፈን ነው። በማህበረሰቡ ውስጥ የኦሮሞ ብቻ አይደለም እኮ የትኛውም ማህበረሰብ ውስጥ እያንዳንዱ መደብ የራሱ ድርሻና ቦታ አለ። እኔው ግን ከአንድ ቤተሰብ እኔ ልንገር ያው ለምሳሌ የራስን ተሞክሮ ብነገር እናቴ ይሄን ዘፈን ዘፍና አልፋለች። ከሚሊዮን ዓመታት ጀምሮ እምነት አለው። ለምን ይሄን የፈጠረ አንድ ኃይል አለ ብሎ ያምናል። ቢያንስ አሁን እዚህ ጋር ሃይማኖት የምንለው የቱ ነው? ሃይማኖት አይደለም የምንለው የቱ ነው? አንተ የራስህን የተቀደሰ ቁስ ነው ብለህ የሌላኛውን ግን ጣዖት ነው ማለታችን። ይሄ ዲስኮርሱ ሰውን አንጫጭቷል። ይሄ ዲስኮርስ ጥቅም ላይ ባይውል እዛ ቦታ በሌላ በኩል ግን ያንን መሰረት አድርጎ ማውጣቱ ችግር የለውም የሚል የዛሬ 50 ዓመት በፊት ሲመሰረት ወንድምህን እንደራስ አድርገህ ውደድ የሚል ሞቶ ያለው ስለነበረ ጤና ይስጥልኝ። ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። የኢትዮጵያውያን ውበት ነው ተብለው ከሚጠቀሱ አንኳር ነጥቦች መካከል የተለያየ ቋንቋ መነገሩ፣ የተለያየ ልማድና ባህል መኖሩ፣ የተለያየ እምነት ተከታይ መሆኑ ተጠቃሽ ነው። እንዲህ እጅን ከአፍ ላይ የሚያስጭን ድንቅ ከሆነ ውበታችን ውስጥ ባህልና እምነትን በተመለከተ አንዱ የሌላውን አክብሮ ተሳስቦ ባህሉም ባይሆን በአብሮነት ተደስቶ እምነቱም ባይሆን እንኳን አደረሰ ተባብሎ ተከባብሮ መኖሩ በዓለም የትኛውም ስፍራ ላይ የማይገኝ የእኛነታችን መገለጫ ነው። ታዲያንን ከቅርብ ጊዜ ወዲህ እንዲህ ያለውን ውበት ለማጠልሸት የተጀመሩ ተገቢነት የሌላቸው ልምምዶችን እያስተዋልን ነው። ብሽሽቅ የሚመስል የእምነት አባቶችን ስም እስከ ማጥፋት ደረጃ የዘለቀ ከኢትዮጵያዊነት ግብረገብ እየተሻገረ ለሚሰማው ጆሮ ጭው የሚያደርግ የቃላት ዶፍ ሲወርድ ይሰማል። ከፖለቲከኞች መንጭቶ የነበረው የዘረኝነትና የጽንፈኝነት አመለካከት ተቀርፎ አንድ በሚያደርጉንና በሚያግባቡን ጉዳዮች ላይ አንድነታችን ይጠናከር ሲባል ሲንከባለል ለመጡ ፖለቲካ ወለድ ችግሮቻችን ቁጭ ብለን ተነጋግረንና መክረን መፍትሄ እናምጣ እየተባለ እንዲህም እየሆነ እየተሰራ ባለበት ወቅት እምነትን አስታኮ የሚነሳውና የሚስተዋለው ያልተገባ ጉዳይ ከወዲሁ በእንጭጩ ሊታረም ካልቻለ ለልጆቻችን ብቻ ሳይሆን ለልጅ ልጆቻችን የሚተርፍ ግጭት ፈጣሪ ፈንጂ እየቀበርንላቸው መሆኑን መረዳት ያስፈልጋል። ከዚህ ጥፋት ለመዳን ለአገር ተጨንቆ ለመጪው ትውልድ አስቦ የበኩሉን ድርሻ መወጣት ያለበት ማን ነው የሚለውን ጣት ከመቀሰር አስቀድሞ እኔም አንተም አንቺም ሁላችንም የሚለው መልስ አይደለሞ የሚለውን መጠይቅ ይዘን ሀሳብ ማንሳት ወደናል። በተለይ ሰሞነኛው የማህበራዊ ድረገጾች ውትወታ የኦሮሞ ወጣቶች ከተለመደውና አብዛኛው ማህበረሰብ ከሚያውቀው ከኢሬቻ በዓል ቀድሞ አንድ ባህል ትውፊት ላይ የተመረኮዘ በዓል አክብረዋል። ይህ በዓላቸው ከእምነት ጋር ይገናኛል ወይ በሚል ሰጣ ገባም ነበር። በእርግጥ ወጣቶቹ ደምቀው በዜማ ታጅበው ተስተውለዋል። ይህን ሲያደርጉ የወደደ አድምቆ በዕድሜ ታላቅም እንደሆነ መርቆ የዓመት ሰው ይበላችሁ ይበል፣ ያልወደደም እንደሆነ ዝም በማለት የወገኖቹን እንቅስቃሴ አክብሮ ቢያልፍ አይቻልም ወይ ያልተገባ ቃላት ከመወራወር የሚሉ ወገኖች አሉ። እርግጥ እንዲህ ማድረግ አይቻልም ወይ? እየተከበረ ነበር የተባለው በዓል ስያሜው ምንድን ነው? ታሪካዊ ዳራው ምንድን ነው? ከኢሬቻ በምን ይለያል? ራሱ ኢሬቻ በአዲሱ ትውልድ ያውቀው ዘንድ ባህል ነው እምነት ነው የሚለውንም እናነሳ እና እንወያያለን። ከዚሁ ጋር በተገናኘ 50 ዓመት ዕድሜ ያለፈው መጫና ቱለማ መረዳጃ ማህበር ያወጣው መግለጫ አለ። እንከባበር የሚል ምንድን ነው? እንከባበር ማለት እውን ማህበሩ ያወጣው ነው? ማህበሩ እስከሆነ እንዲህ አይነት ሁለት አይነት የሰይፍ ስለት ያለው የሚመስል ነገር ማውጣት ስንስ ለምን ወደደ? ይህንን እናነሳለን። ለዚህ አብረን እንድንወያይ እንግዳ ጋብዘናል። እንግዳዬ በጋዜጠኝነት የረጅም ጊዜ ልምድ ያላቸውና በተለይ ጋዜጠኝነትን በማሰልጠን ብዙዎችን ያበቁ ናቸው። እንግዳዬ የሚቶሎጂ ሃይማኖትና ገዳ የተሰኘ በምርምርና በጥናት የተደገፈ መጽሐፍም ጽፈዋል። ይህ ብቻ አይደለም፣ ሌሎችም መጽሐፍቶችም አሏቸው። እንግዲህ እንኳን ደህና መጡ። ያጎደልኩት እንዳለ ስለሚሰማኝ እባክዎን ራስዎን የትምህርት ዝግጅትዎንና የሥራ ሁኔታውን በራሱ አንደበት ለአድማጭ ተመልካች ያስተዋውቁልኝ። አመሰግናለሁ። በእርግጥ
ራስን ማስተዋወቅ ብዙ ጊዜ ኮንፈርት አይሰጥም ወይም አይመችም። ለማንኛውም ግን አንተ ጠቅሰሃል። ያው በፎክሎር በተለይ ሚቶሎጂ ላይ ባደረግኩት ጥናት በዚህ ረገድ ፒኤችዲ አለኝ። እንግዲህ ሌሎች አሁን ለምሳሌ በጋዜጠኝነት ቢኤ አለኝ፣ በፎሬን ላንጉዌጅ ቢኤ፣ እንደገና ደግሞ በላንጉዌጅ እንደ ሊትሬቸር ኤምኤ አለ። በእነዚህ ውስጥ እንግዲህ አንተ እንዳልከው ያው ለረጅም ጊዜ ጋዜጠኝነትን እንደ ሙያ ብቻ ሳይሆን የህይወት መመሪያ በማድረግ የኖርኩበት ነው። ከዛ ውጪ ያው በገዳ ስርዓት ውስጥ ያደግኩኝ፣ ገዳንም ደግሞ በስነ ስርዓቱ አከናውኜ ያለፍኩና አሁን ከ1995 እስከ 2003 ገዳ ውስጥ ነበርኩ። ከዚያ እስካሁን ደግሞ ዩባ ነው የሚባለው የገዳ አማካሪ ማለት ነው። በዚያ በኩል በማህበራዊ ጉዳይ በኩል በዛ ደረጃ ነው ያለነው ወይም ደግሞ ያለሁት። እንግዲህ ከዚህ አንጻር ስለ እኔ ከዚህ በላይ መናገር ትንሽ እኔን ይቸግረኛል። አመሰግናለሁ። እንግዲህ የተወደዳችሁ አድማጭ ተመልካቾቻችን እስካሁን ድረስ ታሪካቸውን የሰማችሁት የነገሯችሁ እንግዳዬ ዶክተር ቀነዓ ለሚ ጎበና ናቸው። ዶክተር ቀነዓ እንኳን ጥሬን አክብረው እንኳን በሰላም መጡ፣ ተገናኘን። እንደ ቤተሰብ ለስለስ ያለ ጥያቄውን እናድርገውና ወደ በኋላ ላይ ጠንከር የሚሉ ጥያቄዎች ካሉ እናነሳለን። ምን ያህል ጋዜጠኞችን አፍርተዋል እስካሁን እንደው በማሰልጠኑ ረገድ? አይ እንግዲህ ምንድን ነው የሚሆነው፣ ጋዜጠኛ በነበርንበት ጊዜ ወይም ደግሞ በነበርኩበት ጊዜ አሁን በጋዜጠኝነት ከ30 ዓመት በላይ ሰርቻለሁ። በዚህ ጊዜ ውስጥ እንግዲህ አንተ እንደምታውቀው ከሪፖርተርነት ከፍተኛ ሪፖርተር፣ ኤዲተር እያለ ነው የሚሄደው እና ስለዚህ በዚህ ውስጥ ደግሞ ጋዜጠኛ በነበርንበት ጊዜም ደግሞ እያሰለጠንም ጋዜጠኛም እየሆን እየሰራን ነው። አሁን ግን በኢቢሲ የትምህርትና ስልጠና ማዕከል አቋቁመን ማሰልጠን ከጀመርን 3ኛ ዓመቱ ነው። አሁን በሌቨል ደረጃ ነው የምናሰለጥነው። እዛ ኢንሃውስ የምናሰለጥነው እንዳለ ሆኖ እሱ ሲቆጠር የትና የት እሱ ሳይሆን አሁን በሌቨል ደረጃ ከውጭም እየተቀበልን እዚህ ሀገር ላይ ፕሮፌሽናሊዝምን ለማስጠበቅ እንደምታውቀው የሶሻል ሚዲያ ተጽዕኖ ቀላል አይደለም። በጋዜጠኝነት ኖርማል ፕሮፌሽን ላይ ስለዚህ ያንን ለመታደግና የምናፈራቸው ጋዜጠኞች የዚህ ሀገር ጋዜጠኞች የጋዜጠኝነትን ደረጃ በጠበቀ መልኩ እንዲሰሩ ለማድረግ ነው። ያንን አስተዋጽኦ ለህብረተሰቡም ለማድረግ በሌቨል ደረጃ አሁን ይሄው የመጀመሪያ የጀመሩት በመደበኛም ማለትም ከሰኞ እስከ አርብ የሚማሩትና ቅዳሜና ይሁድ የሚማሩትም ኦልሬዲ አሁን ጨርሷል፣ የመጀመሪያ ባቾች ማለት ነው። እንደዛ ነው። አሁን በማሰልጠን ላይ ያለ ነው በአጠቃላይ 450 ገደማ ናቸው ማለት ነው። በዚህ ላይ እንግዲህ ያው አንዳንድ ሚዲያዎችን ስመለከት ያው ለስስ ስለሆነ ጎኔ አንዳንድ ስህተቶችን ሳይ አሰልጣኞች እንዴት አይነት አሰልጣኞች አሰለጠኑ፣ እንዴት አይነት ኃላፊነትን ሳይቀበል እንዴት አድርጎ ደግሞ ያው ገባበት በድፍረት እስክል ድረስ ያደርሰኛል። አንዳንድ በቴሌቪዥን ሎር የሚባለው በፕሪንቲንግ ፕሬስ ደግሞ ካፕሽን የሚባለው ሲጻፍ የቃላት ስህተቶች እናያለሁና እንደው እዛ ላይ እንዲህ ስህተት እንዳተሳሳቱ የሚል እንግዲህ ትልቅ የሀገሪቱ ኤቢሲን ጨምሮ ፋናን ጨምሮ ሌሎችም ጣቢያዎች ላይ የሚጻፉት ስህተቶች የፊደል ስህተቶች ትርጉም እያሳጡ ነው። ከዚህ በፊት እንደ ታሪክም እኛ ስንማር እንደ ምሳሌ የምንጠቀምበት ነበር። ጋሽ ጳውሎስ ኞኞ ንጉሠ ነገሥቱና እቴጌ በካምቦሎጆ ተገኝተው ነበር የሚል ርዕስ ሰጥቶ ለቀማ ነበር። ያን ጊዜ ገ የምትሏ ፊደል ቀረችና ንጉሱና እቴጌ ተኝተው ካምቦሎጆ ተኝተው የሚል ትርጉም አሰጠና እንዲህ አይነት ችግርን ፈጣሪ እንደዚህ አይነት እንዲህ ስህተት እንዳሰሩ እየተባልን ስለተማርን ብዬ ነው። ስጉድ ጥሩ ነው። ነገሮችን ማየት ያለብን
አሁን ለምሳሌ በሌቨል ደረጃ በመደበኛ ማሰልጠን የጀመርነው አጭር ጊዜ ነው ብያለሁ። የአቅም ግንባታ ደግሞ በውስጥ ይሰጣል። ምንድን ነው እዚህ ላይ ማየት ያለብን? አየህ የሚሰራ መሳሳቱ አይቀርም። ስህተት ደግሞ በሚዲያ ላይ ጎልቶ ነው የሚታየው። ስለዚህ በጥንቃቄ ጋዜጠኛ እንዲሰራ አሁን ለምሳሌ እንዳልኩ በተደጋጋሚ ስልጠና እንዲወስድ። አንዳንድ ጊዜ እኮ ሁለት ነገሮች አሉ ይሄ እንደዚህ አይነት ነገር የሚከሰተው። አንደኛ ኦቨር ኮንፊደንስ የሚባል አለ። በቅቻለሁ፣ ነቅቻለሁ፣ አውቄያለሁ፣ ስህተት አልፈጽምም ብሎ ራስን እንትን ማለት እንደዚህ አይነትም ለስህተት ይዳርጋል ሳያውቅ። አሁን ለምሳሌ የጠቀስካቸው ጳውሎስ ኞኞ ጽፏል፣ ግን ለቀማ ላይ ነው። የቴክኒክ ስራ የሚሰሩ ሰዎች ናቸው። ኢን ዘ ሚን ታይም እዚህም ቴክኒክ ላይ እንደዚህ አይነት ነገሮች ሊኖሩ ስለሚችሉ በተለይ ግራፊክስ የምንለው ነገር አለ። ካፕሽኖች በስር በሚጻፉበት ጊዜ ዳይሬክተሮች አሉ። ከዚህ ሁሉ እያመለጠ አንዳንድ ጊዜ ስህተት የሚወጣበት ጊዜ አለ። ይሄ እንግዲህ ምንድን ነው የምንለው? ወይም ደግሞ ጋዜጠኞች በአቅም ግንባታ በውስጥ በሚሰለጥኑበት ጊዜ ሳይናገራቸው ቀርቶ ሳይሆን፣ እንደገና ደግሞ በስልጠና በመደበኛ ስልጠናም ሳይሰለጥኑ ቀርቶ ሳይሆን፣ በዩኒቨርሲቲም ሳይሰለጥኑ በቲዎሪ ደረጃ ሳይሰለጥኑ ቀርተው ሳይሆን ተግባራዊ በሚያደርጉበት ጊዜ በንዝላልነት ሊሆን ይችላል ቅድም እንዳልኩት፣ ወይም ደግሞ እውቀቱን በመተግበር ላይ ውስንነት ኖሮ ሊሆን ይችላል። እንደዚህ አይነት ነገሮች ይከሰታሉ። ነገር ግን ይህንን ሚኒማይዝ ማድረግ ይገባል። የምንሰጠው ምክር ደግሞ ወይም ደግሞ እኔም አንተን በጥንቃቄ ጋዜጠኝነት ቀላል ስላልሆነ በጥንቃቄ መስራት ያስፈልጋል። ሁልጊዜ ቼክ ማድረግ። በተለይ አሁን ለምሳሌ እኔ ትልቁ እኔ የምጠቀምበት እኔ ኤዲተር ሆኜ 10-15 ሪፖርተሮችን እየመራው እኔ ዜና ከሰራው የኔ ኃላፊ ከሌለ እኔም ለሚመራቸው ሪፖርተሮች ይሰጣሉ። እስኪ ይሄን ነገር እዩ እንጂ እኔ አሁን ጽፌ ከዚህኛው አይን ያመለጠውን ይሄኛው አይን ላይ ሰርቼ አየር ላይ አልወጣም። የሰራሁትን ሌላው እንዲያ ያደርጋለሁ። እንደዚህ ይሄን አይነት ልምምድ ሊጠቀሙበት ይገባል የሚል ሀሳብ አለኝ። አመሰግናለሁ። የሙያ ጉዳይ ስለሆነ አስቀደምኩኝ፣ ወደዛ አስገባህና በዛ ላይ ደግሞ የሚቀጥለውም የምናነሳውም ሀሳብ በሚዲያ ላይ ያሉ ሰዎች በኃላፊነት ሊጠቀሙበት የሚገባም ሊያነሱትም ሊያንሸራሽሩትም የሚገባም ትልቅ ሀሳብም ስለሚሆን የሙያው ምን አይነት ክብደት እንዳለው ምን አይነት ኃላፊነት እንደሚጠይቅ አጽንኦት ለመስጠት እንዲመቸን ብዬ ነው። ቀደም ሲል በመግቢያ ላይ ለመግለጽ በሞከርኩት ልክ ማጠናከሪያ ወይም መጠቀስ አለበት የሚሉት ሀሳብ ካለ ከእሱ እናስቀድምና እንጀምር፣ ወደ ውይይታችን እንግባ። የትኛውን ግልጽ አድርግልኝ። ቀደም ሲል ልንወያይበት አጀንዳ ያደረግነው እዚህ የበዓል አከባበሩን በተመለከተ ጥሩ። እስኪ አንድ ነገር ብትጠቅስ ጥሩ ነው። አሁን አንተ በመግቢያ ላይ ጠቅሰህ ነበርና የቱን እናንሳ? ሽኖዬን እናንሳ? እስኪ ሽኖዬ የቱን ላንሳ? ሰሞኑን የነበረው የወጣቶቹ እንቅስቃሴ ሽኖዬ የተሰኘው ባህላዊ ጨዋታ ሲጫወቱ ነበረ እና እስኪ ከሱ እንነሳ። እስከ ዛሬ አዲስ አበባ ውስጥ አላየንም ነበር ይሄን ነገር። ታይቶ ያውቃል ከዚህ በፊትም አምናም ነበረ። አዲስ ሆነውና አሁን የተወራ ስለሆነ እንግዲህ የዚህን አገር ሁኔታ ወይም ደግሞ የማህበረሰባችን መስተጋብር በፊት የነበረውና አሁን ያለው እንዴት ነው? ቴክኖሎጂ ያመጣው ዘመናዊነት ያመጣቸው ነገሮች እሴቶቻችንን አልጎዱም ወይ ወይም ለመጉዳት እየተንደረደሩ አይደለም ወይ ብለን በምንጠይቅበት ጊዜ ችግሮችን እናያለን። በቀጥታ ወደ ጉዳዩ ለመግባት ሽኖዬ የልጃገረዶች ዘፈን ነው እና ስለዚህ በዓመት ክረምቱ በሚገባደድበት ጊዜ ልጃገረዶች በባህል ነፃነት ተሰጥቷቸው አንደኛ ክረምት አልፎ ብራ መምጣቱን ለማንጸባረቅ ወይም ደግሞ ለማብሰር ነው
እንኳን አደረሳችሁ ጭምር ነው እኮ እና ስለዚህ ወደ ብራ ወደ አዲስ ዓመት አይደለም እንሄደው? አዎ። እና ስለዚህ ያንን ለማብሰር ብዙ ጊዜ ደግሞ ታውቅ እንደሆነ ልጆች ጎረምሶችም ይሁኑ ሴት ልጆች ምንድን ናቸው? የብሩህ ነገር የተስፋ ተምሳሌት ናቸው። ዩሲ የተስፋ ተምሳሌት ናቸው። ስለዚህ በማህበረሰቡ ውስጥ የኦሮሞ ብቻ አይደለም እኮ የትኛውም ማህበረሰብ ውስጥ እያንዳንዱ መደብ የራሱ ድርሻና ቦታ አለው። ምን ማለቴ ነው? አሁን ለምሳሌ እኔ ገዳ ውስጥ አለፍኩ ብያለሁ። ለገዳ ሲደርስ ደግሞ የገዳ ቦታ አለልህ ማለት ነው። ልጆች በነበርክበት ጊዜ የራስ ሆኖ የራስ የሚባል ነገር የልጃገረዶች የወጣቶች የሚባል በማህበረሰቡ ውስጥ ራሳቸውን የሚገልጹበት ባህላዊ ክዋኔዎች አሉ እና ስለዚህ ይህንን በምንወስድበት ጊዜ ቤዚካሊ ወይም በመሰረቱ ከጥንት ሲወርድ ሲዋረድ የመጣ ክረምት እየተገባደደ ነሐሴ መጨረሻ ላይ ልጃገረዶች በነገራችን ላይ አንድ ነገር ማወቅ ያለብን ግን እነዚህ ባህላዊ ክዋኔዎች በሚከናወኑበት ጊዜ በተለያዩ ምክንያቶች ሰዎችም ተራርቆ ስለሚገኙ ለምሳሌ መጫን ብትወስድ የኦሮሞ መጫ ከአሶሳ ጫፍ ነው እስከዚህ ድረስ እስከ ወሎንኮሚ ድረስ እዛ ኢሉባቦር ሁሉ መተከል ጭምር ነው ቤቱ ለመሆን ቦረና አለና በተመሳሳይ ጊዜ አይደረግም። በተመሳሳይ ጊዜ ስለማይደረግ ዝም ብሎ ነገር ይመስላል። አይደለም። በመሰረቱ ግን ብራ በሚመጣበት ጊዜ ሴቶች ወይ አብዛኞቹ ዛሬ ነው የሚጨርሱት። ዛሬ ነው ዛሬ አይደለም ትላንት መስከረም 1 አለዛ ደግሞ ጳጉሜ 5 አንዳንድ ቦታ ደግሞ ነሐሴ መጨረሻ ባሉት ቀናት ይደረጋል ማለት ነው። ወጥ ሆኖ አንድ ቀን አለመኖሩ የለም የሚያሰኘው ነገር አይደለም አለ ለማለት ፈልጌ ነው። ስለዚህ የተለያየ ቦታ በአንድ ቀን በአንድ ጊዜ የሚደረግ ስላልሆነ ምናልባት አሁን ይህን ሰሞን መነጋገሪያ ሆኖ ለማህበራዊ ድረገጾች ማድመቂያ የሆነው አዲስ አበባ ላይ መስተዋሉ ነው እንጂ ልምጣ ቆይ ላድርግ። እሱን እንዴት መሰለ እሱ እንደዛ የሆነው አሁን ይሄን አንደኛ መሰረታዊነቱ እንደው ትንሽ አንተ እንዳልከው ሶሻል ሚዲያ ላይም አይቻለሁኝ። ይሄ የቅርብ ጊዜ እንደሆነ የማስመሰል እንደውም አንዳንድ ጊዜ ደግሞ ከሰሜን ነው የተወሰደው አይነት ማዕት ያልሆኑ ነገሮች ሲነገሩ አይቻለሁኝ። መሰረታዊ ባህላዊ ክዋኔ መሆኑን በብዙ መንገድ ማረጋገጥ ይቻላል። እኔው ግን ከአንድ ቤተሰብ እኔ ልንገር ያለው ምሳሌ የራስን ተሞክሮ ብነገር እናቴ ይሄን ዘፈን ዘፍና አልፋለች፣ ነግራኛለች። ሳታገባ 17 ዓመት ሳይሞላት አብዛኛውን ጊዜ ከ17 ዓመት በታች ያሉት ልጆች ናቸው እና የእናቴ እናት አያቴም ይህንኑ ዘፍናለች። አትሊስት እኔ በእናቴ ዘርግንድ ራሱ ወደ ኋላ ቢሄድ ማነው ቅድመ አያቴ መዝፈናቸውን አውቃለሁኝ። ለምን ሲናገረኝ በቅርብም ሲናገሩ። ስለዚህ ቢያንስ የ150 እና የ160 ዓመት ማስረጃ ከቤተሰብ የሰማሁት አለ። አዳዶ ድምጿ ጥሩ ነበር እንደዚህ ስትጨፍር ምናምን ይባላል፣ ይሰማሉ። ቢያንስ በጣም ጥሩ አመጣኸው። አዎ እንደዛ ነው። እንደው አሁን ለምሳሌ ፎሊ እንትኑ አሁን ሽኖዬን እንመጣበታለን ሲዘፍኑ በቃ ልዩ ናቸው። ኤገሊት ያንቺ እናት ደግሞ ቢታይ በታላላቆቹ እናቴ ራሷ ከሷ የሚበልጡት ድሮኛ ሕፃን ሆነን ያንቺ እናት ደግሞ እንደዚህ ነበር የምዘፍነው የዛችኛዋ በቃ እና ስለዚህ ይሄ የተረጋገጠ ነው። አዲስ ነገር የመጣ አይደለም ነው። የወንዶቹም እንደዛው ነው። የወንዶቹም ከመጀመሪያውኑ መጥቶ እኔ በበኩሌ ሲወለድ ጀምሮ አይቻለሁ። ከዛ በፊት መኖሩም ያ ብቻ አይደለም
አሁን ለምሳሌ ምን ቅርብ ነው እኮ ምንም እኮ ብዙ አይደለም። እዚህ የተለያዩ ዶክሜንቶች ውስጥ ስንገባ የውጭ ሀገር ሰዎች የቀረጹት እዚሁ ጃን ሜዳም ሳይመሰረት ገና አዲስ አበባ በሚመሰረትበት ጊዜ ወይም ፍንፍኔ ስትመሰረት እኮ የነበሩ እዚሁ ሲጨፍሩ የነበሩት እኮ ጎቤ ነው። በዛን ጊዜም የነበረው ተቀርጿል ሚዲያ ላይ የውጭ እነዚህ በዛን ጊዜ እዚህ ሀገር ውስጥ የመጡት ፎቶግራፊ ያላቸው ሰዎች የቀረጹት ማአት ፎቶዎች አሉ። እና ስለዚህ የትላንት አይደለም ለማለት ነው። ወደዚህ ስንመጣ እንግዲህ ወደ ሰሞኑ በምንመጣበት ጊዜ አሁን ከተማ እየሰፋ በሚሄድበት ጊዜ ምን ሆኗል? ይሄ ክዋኔ እየተተወ ኢቨን ቋንቋውንም ጭምር እኮ አንዳንድ አሁን ለምሳሌ ከተማ ምን እኔ እናንተ የምናውቀው የዛሬ 20 ዓመት እዚህ ፉሪ አካባቢ የምታየው ነው እርሻ ነበረ እዚህ ዙሪያ የምንለውና እዚሁ ቅርብ ከተማ ቦሌ በቃ እነዚህ አሁን ከተማ ሆነዋል። እና ስለዚህ ምን ሆነዋል ማለት ነው? አዲሱ ትውልድ ይሄንን ክዋኔ በመጀመሪያው መልኩ እያከናወነ አይደለም። ነገር ግን ማስ ሆኖ አሁንም ቢሆን እኮ ልክ እንደ ኢሬቻ እኮ አንድ ላይ ይከበር ቢባል ቦታውም አይበቃም ከየቦታው ሰው ቢመጣ ማለት ነው። አሁንም ቢሆን ይሄንን ያከበሩት እዚሁ ዙሪያ ያሉት ወጣቶች ናቸው ማለት ነው። እና ስለዚህ አንዳንዴ አልፎ አርቲስቶችም አሉበት መሰለኝ። በተረፈ ግን እዚሁ ያሉት ወጣቶች ናቸው። እዚሁ ዙሪያ አዲስ አበባ ዙሪያ ያሉት ሴቶችም እንደዛው ናቸው። ስለዚህ ሲወርድ ሲዋረድ የመጣ በባህሉ የነበረ ግን በቦታው አንድ ጊዜ ክዋኔው አንድ ጊዜ መሆን ባለመቻሉ ደምቆ ወጥቶ አልታየም፣ አልተስተዋለም ነበር። በተለያዩ ሚዲያዎች እንደ ኢሬቻ ጎልቶ የቀጥታ ስርጭት ተደርጎለት ምናምን የታየ ነገር ባለመሆኑ አዲስ ነገር ሆኖ ታየ እንጂ አዲስ አይደለም ነው። አዲስ አይደለም። ዘንድሮ በዚህ አይነት መልኩ በዚህ አይነት ደረጃ ሰዎች በዝተው በሚዲያ ተቀርጾ ሲተላለፍ ይሄ 3ኛ ዓመቱ ነው። የዛሬ ዓመትም ነበረ ማአት ሚዲያዎች የዛሬ 3 ዓመት ነው በሰፊው የተጀመረው። ግን እንደ አሁኑ ዓመት ያለፉት 2 ዓመታት ላይ እንደዚህ በተለየ ጎኑ የቃኙትና የጻፉበት ሰዎችን ስላልተመለከትኩ ሊሆን ይችላል ስላልተጻፈ ነው እንጂ ማአት ከዚህ የበለጠ የደመቀ ኦቢኤስ ሲያስተላልፍ ነበረ ቀጥታ። እንዲሁም ሌሎችም ሚዲያ እስኪ ይህም ትውልድ እንዲያውቀው ተሰናከለ የተንሻፈፈ ትርክትም እንዳይሆን ኢሬቻ በዓል እንግዲህ በያዝነው ወር ከ22ኛው ቀን በኋላ ይከበራልና ኢሬቻ ሃይማኖት ነው የሚሉ ሰዎች አሉ፣ ባህል ነው የሚሉ ሰዎች አሉ። ከየትኛው ሀሳብ መያዝ ነው ያለው? የትኛው ነው እውነቱ? ይህን ጥያቄ መቼም ከማጋነን ጋር 100 ጊዜ በላይ ተጠይቄያለሁ ብዬ መናገር በተለያየ ብዙሃን መገናኛ እና ለገዳውም እኮ ቅርብ እንግዲህ ኢሬቻ ለገዳው ስርዓት ቅርብ ነው። እሱ ላይ የተመሰረተ ነው። እርሶም እዛ ውስጥ ስለነበሩ በአማካሪነትም ነው መጠየቁ። አሁን ይኸውልህ አንድ ክዋኔ በሚከናወንበት ጊዜ ህብረተሰብ እንዴት ነው ዴቨሎፕ ያደረገው እንዴት ነው የመሰረተው የሚለው መታየት አለበት። ማንኛውም ህብረተሰብ ከመጀመሪያውኑ ጀምሮ የራሱ እምነት አለው። ይሄ በቃ ተፈጥሮ ነው ያያል። እሱ ያልሰራቸው ነገሮች አሉ። እሱም በማየት ብቻ ሰው ከጥንት ከሚሊዮን ዓመታት ጀምሮ እምነት አለው። ለምን ይሄን የፈጠረ አንድ ኃይል አለ ብሎ ያምናል ቢያንስ እና እሱንም ጭምር የፈጠረ ማለት ነው። ከዛው ነው የሚነሳው ማለት ነው። ሃይማኖት የምንለው ደግሞ የዚሁን እምነት በጋራ ሆነ የምታከናውንበት ከራሴ አልፈ ማለት ነው። ከጎረቤት ይሁን ከቤተሰብ ጋር ይሁን በጋራ የምታከብርበት ስርዓት ታበጃለህ ማለት ነው። እና ስለዚህ ከ2 ሚሊዮን ዓመት ተኩል ጀምሮ ይሄ ፓሊዮሊቲክ ኢራ የሚባለው እስከ አለፉት 12,000 ዓመት ድረስ ሰው እምነቱን የነበረው እንጂ ሃይማኖት ስታብሊሽ አላረገም ነው የምለው። እና ሃይማኖት ስንል ግን ተቋም ያለው እንዳልኩ በግሩፕ የምታደርገው ክዋኔ ነው። እና ወቅቶች ከ12,000 ዓመት በፊት ያልተረጋጉ ነበሩና ከዛሬ 12,000 ዓመት ጀምሮ ወቅቶች
መረጋጋት ጀመሩ። ወቅቶች በተረጋጉ ሲል ምን ማለት ነው? በፊት በመደዳው 5-6 ወይም 2 ዓመት በመደዳ የሚዘንብበት ወይም በመደዳ ድርቅ የሚሆንበት እንደዚህ አይነት ነው የነበረው ከዛ በፊት እና ወቅቶች እየተረጋጉ በሚመጡበት ጊዜ የሰው የአኗኗር ሁኔታ በተለይ ደግሞ በአባይ ወር በሞርሞር ዙሪያ የመሰባሰብ ሴትልድ ሆኖ ወይም ተረጋግቶ የመኖር እርሻ የመጀመር ሁኔታዎች በሚመጡበት ጊዜ አብዛኛው አብሮ ምን ማድረግ ጀመረ ማለት ነው? ባህሉንም ሃይማኖቱንም አብሮ ማክበር በዛ ውስጥ ስርዓቶችን ዴቨሎፕ ማድረግ ጀመረ ማለት ነው። ኢሬቻ ይሄን ያህል ጥንታዊ ጊዜ የወሰደ ነው። መጀመሪያ ሲጀምሩ የሰው ልጅ ሲጀምር ራሱ በምንድን ነው? በኢሬቻ ነው የጀመረው እና እሱ ታሪኩን በጣም ብዙ ስለሆነ ሶፊስቲኬትድ ነው። እዛ ውስጥ አንገባም። ከመጽሐፉ ልታገኝ ትችላለህ። አሁን ሰው አንድን ነገር በሚያደርግበት ጊዜ እዚህ ላይ በምሳሌ እንድጥቀስ እስኪ። ነገሮችን መለያየት አስቸጋሪ መሆኑን ልነግርህ ነው። የትኛው ሃይማኖት ነው የምናወራው? ሃይማኖት ማለት ነው የምለውንም ለማንሳት አንድ ገበሬ እርሻውን ለማረስ ይወጣል። ልክ ገበሬው በሬውን ጠምዶ እርፉን በሚይዝበት ጊዜ በሰላም አሳደርከኝ፣ በሰላም አውለኝ፣ እርሻዬንም አቃናልኝ፣ ለበሬዎቹም ጉልበት ስጣቸው፣ ለእኔም ጉልበት ስጠኝ ብሎ ተለማምኖ ፈጣሪውን እርሻውን ጀመረ እንበል። አሁን የእርሻ ስራ ተከናውኗል። የቱ አሁን እዚህ ጋር ሃይማኖት የምንለው የቱ ነው? ሃይማኖት አይደለም የምንለው የቱ ነው? እንደዛ አይነት ነው ጥያቄው የሚሆነው ማለት ነው። እና ስለዚህ ዞሮ ዞሮ ምንድን ነው የምልህ ቀለል አድርገን ለማየት ማህበረሰብ አንድን ክዋኔ በሚያከናውንበት ጊዜ አንድን ሪቹዋል ነገር በሚያከናውንበት ጊዜ ከባህል ውጭም አይደለም ከእምነት ውጭም አይደለም ማለት ነው። ባህል ደግሞ ሰፊ ነው፣ እምነት እዛ ውስጥ የሚካተት ነው ማለት ነው። እና አሁን ኢሬቻ በምንሄድበት ጊዜ ማንኛውም ሰው ምስጋና ማድረስ ነው ተብሎ ሁሉም ተስማምቶበታል። የተለያየ ሃይማኖት የሚከተልም ቢሆን እዚህ ጋር መጥቼ ምስጋና ለአምላክ ለፈጣሪ ባደርስ ምንም የሚመጣ ነገር የለም፣ ከራሴ ሃይማኖት ጋር የሚጋጭ ነገር የለውም ብሎ አለ። ሌላው ያንኑ ደግሞ እንደ ራሱ ሃይማኖትም የሚወስድ አለ። አሁን እዛ ጋር ጨዋታ አለ፣ ልክ እንደ ጎቤ ማለት ነው። ዘፈኖች አሉ፣ አልባሳት አሉ፣ የተለያዩ እነዚህ እቃዎች አሉ፣ የምንይዛቸው ወይም የሚይዙት ከለቻ አለ። እነዚህ ነገሮች ቁሳቁሶች ይኖራሉ። ምንድን ነው የሚሆኑት ማለት ነው? እነዚህ ባህላዊ ናቸው ማለት ነው። ባህላዊ ናቸው ማለት ነው። እዛ ሄደህ ስታከብርና ደግሞ ኢሬቻን ይዘህ ደግሞ ፈጣሪህን ስታመሰግን ደግሞ ምስጋና ነው። ይሄን እንግዲህ አንተ ውስጥ ሃይማኖት የቱ ነው ባህል የቱ ነው የሚያሰኝ ነገር እንደዚህ ስፕሊት ማድረግ የሚያስፈልግበት ምክንያት የለም። አንድን ነገር በምታደርግበት ጊዜ ይሄ ችግር የሚመጣው የቱ ነው መሰለ? የቱ ጋር ነው መሰለ ችግር የሚያመጣው? በጽሁፍ ላይ የተንጠለጠለ ጽሁፍን በጣም አክርሮ የሚይዙት ሰዎች ምንድን ነው የሚሆነው? መጽሐፍ ይላል ወይስ አይልም ነው። አሁን እንግዲህ ከመጽሐፍ ጋር የምታገናኝ ከሆነ መጽሐፍ የሚለው ይኖራል፣ የማይለው ሊኖር ይችላል። ይሄ ደግሞ ጥንታዊ መጽሐፎች ከመጻፋቸው በፊት ከጥንት ጀምሮ እንዳልኩ የአብርሃም ሃይማኖቶች ከመፈጠራቸው በፊት ጀምሮ የነበረ ነው። ሁሉም ሲተዳደርበት የነበረው ማለት ነው። እዚህ አሁን የሰሜን ምስራቅ አፍሪካ አካባቢ የስልጣኔ ቦታ ነው። ሉሲ አገራችን ውስጥ መሆኑን ታውቃለህ። ሉሲ የሰው መገኛ አገራችን ነው ስንል ስልጣኔም አገራችን ነው። የሰሜን ምስራቅ አፍሪካ ነው የመጀመሪያው ስልጣኔ። ሃይማኖትም እምነትም ከዚሁ የመነጨ። በአብርሃም ጊዜ ግን የነበረው ጣዖት ነበር አይደለም?
ጣዖት አንተ ስትየውልህ አሁን ለምሳሌ እዚህ ውስጥ ባንገባ ጥሩ ነው። ጣዖት ማለት ምን ማለት ነው ትርጉሙ ካል ጣዖት ማለት በባዕድ ነገር ወይም በዕቃ ይሁን ወይም ደግሞ በምን ማምለክ ነው አይደለ እንደ ትርጉሙ ሌላ እስከማውቀው ድረስ እንደዛ ከሆነ ሌላ ቦታ ይወስደናል። እኔ ይሄ መጽሐፍ ይዤ ይሄ መጽሐፍ ሃይማኖቴ ነው ከዚህ መጽሐፍ ውጪ አልሄድም ካልኩኝ በዚህ አምኛለሁ በዚህ ይሄም ጣዖት ሊሆን ነው ማለት ነው። ዕቃ አይደለም ቁስ አይደል? በዚህ ካመንኩ እንደዛ ሊሆን ነው። ይሄንን እኔ እናንተ ከተነጋገርን ደግሞ አገር ሊገለበጥ ነው። አሁን በዛ ውስጥ አንገባም እንጂ ጣዖት ሲባል ሰዎች የሰጡት ስያሜ ነው። ሰዎች የሰጡት ስያሜ ነው እንጂ አሁንም ቁሳቁሶች ንዋየ ቅድሳት ተብሎ ማንኛውም ሃይማኖት ውስጥ ቁሳቁስ አለ የተከበረ ተብሎ የተቀደሰ ተብሎ አይደለ እንዴ? አዎ በፊት የነበረው እንግዲህ እንደ ጣዖት ተቆጠረ። በኋላ ደግሞ ማነው አስተምሮ ሲቀየር ደግሞ ቀጣይ የመጣው አስተምሮ ያንን እንደ ጣዖት ሊቆጥረው ይችላል። ነገር ግን ያ ከጥንት የመጣው ነገር ከጥንት ጀምሮ የነበሩ ንዋየ ቅዱሳት አሉ። ንዋየ ቅዱሳት ደግሞ አንተ በሃይማኖትህ ይሄ የኔ ንዋየ ቅዱስ ነው ብለህ አንድን ቁሳ ቅድም የተናገርከው መግቢያ ላይ ያንዱ አንተ የራስህን የተቀደሰ ቁስ ነው ብለህ የሌላኛውን ግን ጣዖት ነው ማለት አትችልም። ቁስ ነውና እና ስለዚህ በኋላ የመጣው እንዳልኩ አብርሃምም ያመፀው በዛ ነው። እንደዚህ አባቱ እንትኖችን ምንድነው አይዶልስ የጣዖት ነው የምንለው አይዶልስ። አዎ እነዚህ ዕቃዎችን ሰዎች እንዲያምኑበት ሰርቶ ቀርጾ ይሸጣል በሚል ነው ተቃውሞ አብርሃም ያንን ሰዎች ለምን ያምኑበታል ብሎ ነው የተቃወመው የሚል ትርክት አለ። እኔ አሁን ለምሳሌ ሚቶሎጂ በማጠናበት ጊዜ አይ አባቱ እሱን ስለሚያሰራው በየጊዜው ሰልችቶት ነው ያመፀው የሚል ትርክት አለ። እነዚህን ትርክቶች ከመዘዝን አንተ ቅድም ያልከው መራራቅን ያመጣል። ነገር ግን ጣዖትም ምን ይሁን ምን እስከ ዛሬ ድረስ እኔ እስካየሁት ድረስ የተቀደሰ ቁስ ንዋየ ቅዱስ ነው ብያለሁ። ንዋየ ቅዱስ ወይም ንዋየ ቅድሳት የሌለው ሃይማኖት የለም። የዋቀፈናም ይሁን ክርስቲያኒቲም ይሁን ሁሉ እና ስለዚህ በዚያ ልክ ነው የምናየውና አሁን እዚህ በምንመጣበት ጊዜ የተያያዙ ነገሮች ናቸው። ክዋኔዎች ሪቹዋል በምትሰራበት ጊዜ እዛ ሆነ እግዚአብሔርን ወይም ደግሞ ፈጣሪን ብታመሰግን ያችን ያመሰገንካትም ስፕሊት አድርጎ እዛ ቆሞ ለምንድን ነው ያመሰገነው ብሎ ሰው ሃይማኖት ነው ብሎ መሸሽ የሚገባው አይመስለኝም ነው። ልክ ነው ዶክተር። መቀራረቡን ለማጠናከር ፈልገን መራራቁን ማምጣት የለብንም። እንኳን ዘንቦብሽ ነው የሚባለው። እንደውም ጤዛ ነው። አሁን እየተራገበ ያለው ነገር በዛም አጀንዳ መስጠትና ሰዎች እንዲጎዳዱ የማድረግ ስለሆነ እስካሁን የመጣንበት የዚህ ሁሉ ዘመናት ጊዜ ላይ የነበረ ነገር ነው። ትናንትና የመጣ አዲስ ነገር የለም። ስለዚህ ያንን አጠናክረን መቀጠል ነው ያለብን። አሁን አዲስ ነገር እንደ እንትን ሆኖ እየተስተዋለ ያለው የእርሶ ሃይማኖት እኔ አላምንበትም፣ የእርሶን እምነት አልከተልም፣ የኔን እምነት እርሶ አይከተሉም፣ ግን በእርሶ ውስጥ ገብቼ ፈተፍታለሁ፣ እርሶም እንደዛ ወደ እኔ ቢሆን ቅድም በመግቢያዊ ላይ እንዳልኩት እንኳን አደረሰዎት ተባብለን እንደ ድሯችን ብንኖር፣ አለበለዚያ ደግሞ ባልነካቦት በነጻነት ተስፎ ቢያከብሩት እና ሌላው የሚያገናኘን ጉዳይ ላይ ተገናኝተን አብረን እንደ አገር እንደ ኢትዮጵያዊ ሌላውን ነገር ብንሰራ የሚለው ነገር ላይ ማስመር ስለፈለግኩኝ ነው። ይህን ገርገ በተገናኘ ዶክተር ነሐሴ 25 2017 አሁን ባለፈው ነሐሴ ወር የተጻፈ መሆኑ የተጠቀሰው ከመጫናት ቱለማ መረዳጃና ልማት ህዝባዊ ማህበር የተሰጠ መግለጫ አለ። በርዕሱ ምንድን ነው ያለው? ከዚሁ ከደቻ ባለ አካባቢ ጋር ተገናኝቶ ነው እንከባበር ይላል። እንዲህ አይነት ቃላት ከመጫናት ቱለማ ወጣ ለማለት በጣም ተቸግሬ
ማህበራዊ ኃላፊነቱን የዘነጋ ስለሚመስል መግለጫው ታዲያንን ማናወጣው የሚለውንም ማጥናት ፈለኩ፣ አልሆነልኝም። የኢሬቻ በዓል ምክንያትን አድርጎ አጀንዳ ለመስጠት ያሰበ ግለሰብ ወይም ቡድን አወጣው እስከ ማለትም ደርሼ ነበር። አሁን ዘግይቶ የአንዳንድ ኃላፊዎችንም በጓደኞች አማካኝነት የመጫና ቱለማ ኃላፊዎችን ለማግኘት ሞክሬ ነበር፣ አልተሳካልኝም። ግን አሁን በዘግይቶ በሰማሁት ባገኘሁት መረጃ በፕሬዚደንቱ እርሶም አይተውታል እሱን ነገር በፕሬዚደንቱ ገጽ ላይም ተለጥፏል እና ትክክል ነው መግለጫው ዶክተር? ጥሩ ነው። ወደዚህ ከመምጣቴ በፊት አንድ ቅድም የተናገርከውን ለማጠናከር አንድ ነገር ልንገር። ዛሬ አይደለም የመጣው ድሮም የነበረው ነው ያልከውን ጉዳይ ለማጠናከር ነው። አንድ ምሳሌ እነግርሃለሁ። መዓት ናቸው ምሳሌዎቹ፣ ግን እንዳንድ አድርጌ ማለት ነው። እኛ ልጆች በነበርንበት ጊዜ አያንቱ የሚባሉ አሉ። አያንቶች ማለት ይሄ ሪሊጂየስ ሊደርስ ኦሮሞ ውስጥ አያንቶች ማለት ስለ አምላክ ወይም ደግሞ የሃይማኖት ጉዳይ ለነሱ ተትቶ ለህብረተሰቡ ፈጣሪን የሚለምኑ የሚያመሰግኑ ሰዎችን በስነ ስርዓቱ የሚያስታርቁ እንደዚህ አይነት እንደ ሃይማኖት ተቋም ውሰደው አያንቱ የሚባል አለ። ወይራስ ቤተ ክርስቲያን አለ። እንደዚሁ ሌሎች ሃይማኖት ተከታዮችም አሉ። እስካለፉት ከ20 ዓመት በፊት እነዚህ ሰዎች እዛ ቸርች አካባቢ ያሉትም ቤተ ክርስቲያን አካባቢ ያሉትም የሚያስቀድሱትም የዚህ አያንቱ ዝግጅት በሚኖርበት ጊዜ ይሄዳሉ፣ ይታረዳል፣ አብሮ ይበላሉ፣ አብሮ ይጠጣሉ። መስተጋብሩ በጣም የጠነከረ ነው። አያንቱም ራሱ ደግሞ ይሄዳል፣ ቤተ ክርስቲያን ይሄዳል፣ አብሮ ይውላል፣ በሰላም በአገር ጉዳይ አብሮ ይወያያሉ። አንዱ በአንዱ ጓዳ ውስጥ ገብቶ አይፈተፈትም። ነገር ግን አብሮ መሳተፍ በሚችሉበት ቦታ ላይ እየተሳተፉ ነው እዚህ የደረሱት። ከ20 ዓመት ወዲህ ግን ምንድን ነው የሚሰማው? በየገጠሩ በየምኑ አይ ቃልቻዎች ቤት ምናምኖች ቤት አትሂዱ አትቅረቡ የሚል አዲሱ ትውልድ ግን ተራርቆ አሁን ቅድም ያልከው ቃላት መወራወር ውስጥ ነው የገባው። ይሄን ሁሉ ያመጡት ከኔው ጭምር እንግዲህ እዚህ ውጪ እኔም በበኩሌ ያለሁበት የሃይማኖት ዲኖሚኔሽን ይኖራል። የሃይማኖት ሰባኪዎች አስተማሪዎች ያመጡት ችግር ነው። አሁንም ከዛ የሚመነጨው ነገር መስተካከል አለበት። እዚህ ብቻ አይደለም የምናገረው። የምክክር ኮሚሽን የሃይማኖት ተቋማትን አንድ ላይ ሰብስቦ ሁላችንም ተነጋግረንበታል። የሰላም ሚኒስቴር እየጠራን እንነጋገራለን። ይሄ ነው መስተካከል ያለበት። እዛ ጋ ነው ያለው አንዱ ችግር ነው እና ይሄንን አስምረንበት ካለፍን በኋላ የመጫና ቱለማ መረዳጃ ማህበር ያወጣው መግለጫ አለ ያልከውን በጥንቃቄ ነው የምንናገረው። ለምን ይሄ ጥያቄ ለእኔ ሳይሆን ለእነሱ ነው መቅረብ ስላለበት። አዎ እኔን ለምን አወጣችሁ ብለን መጠየቅ እነሱን ነበር። አዎ እንጂ እንደው የተሰማሁትን የግል ስሜት አዎ እንደ አንድ ሰው አይ በነገራችን ላይ በዛም ብዙም እንትን የሚል አይደለሁም። ብዙም ከዛ መናገር ፈሪቼ እንትን የሚል አይደለሁም። የመጫና ቱለማ መረዳጃ ማህበር አባልም ነኝ። ስለዚህ የስራ አስፈጻሚ ኮሚቴ የሚያወጣው መግለጫ የማውጣት መብት አለው። እያንዳንዱን አባል አማክሮ አይደለም የሚያወጣው፣ ኃላፊነት የተሰጠው አለ። በዛ መሰረት ሊያወጣ ይችላል በሚልበት ጊዜ ማንኛውን መግለጫ ማለት ነው። ወደዚህኛው ግን የተለያዩ ነገሮች አሉ። እኔ ሶሻል ሚዲያ ላይ ያየሁትን በዛ ልክ እንደ
መጫነቱ ለመረዳጃ ማህበር ወክዬም ሳልሆን ወቅሼም ሳይሆን ምንድነው እዛ ላይ የተለጠፈው እየዞረ ያለው መግለጫ ነው ተብሎ እየዞረ ያለው ጽሁፍ ምንድነው የሚያመለክተው የሚለውን ብናይ ይሻላል። አዎ በዚህ ፍሬምወርክ ውስጥ የምናይ ከሆነ ከተለያዩ ሶሻል ሚዲያዎች ነው ያየሁኝ። አንዳንዱ ማህተም ያለው ይመስላል፣ አንዳንዱ የሌለው አለ፣ የተቆረጠም አለ። እንደዚህ አይነት ነገሮች ተቀምጧል። እዛ ውስጥ ግን እኔ በሁለት መንገድ ነው የማየው። ምናልባት ኢሹ ያደረገውንም እናነሳለን እዚህ እንግዲህ ጋዜጠኞችም ስለሆን ከዛ አንፃር ማየት ስለምንችል ማለት ነው። ከሙያ አንፃር ማየት የሚከለክለን ነገር የለም። ምናልባት እዛ ላይ አንድ ቃል አለ እንከባበር የሚል። ይሄ እንከባበር የሚለው ዲስኮርስ በዚህ ጊዜ በዚህ ልክ ተገልጾም ከሆነ መገለጽ ነበረበት ወይ? እንዳልኩ ይሄን መመለስ ያለባቸው ያወጣው ክፍል ቢሆንም ምናልባት ሰውን ያንጫጫው ይሄ እንከባበር የሚለው የማስፈራሪያ የመሰለበት አግባብ ኮንቴክስቱ መታየት ነበረበት። የጊዜው ሰው ደግሞ ይሄንን አግኝቶ ይቅርና ሌላውን ቅድም እንዳልነው ሌላውንም ቀዳዳ ማስፋት ስለሚፈልግ በዚህ ቃላት የበረገጉ ሊኖሩ ይችላሉ የሚል ሐሳብ አለኝ። ይሄን ካልኩ በኋላ በመሰረቱ ግን መግለጫው ወይም የዚህ አይነት አስተያየት የዚህ አይነት አባባል መሰንዘር አለበት ወይስ የለበትም የሚለው በአግባቡ ከሆነ እኔ ምንም ችግር የለበትም። ለምን መነሻ አለው። ይሄ የተባለበት ምክንያት ኢሬቻ አለ። ኢሬቻ የራሱ እሴቶች አሉ ብለናል። ኢሬቻ ሲባል ተይዞ የሚኬድ የታወቀ ነው። መጀመሪያውኑ ዲፋይንድ ወይም ደግሞ አንደርስቱድ ነው። ኢሬቻህን ይዘህ ነው የምትሄደው፣ ሌላ ምን ይዘህ የምትሄደው ነገር የለም ማለት ነው። ለምን ጩቤ ይዘህ አትሄድም፣ ጠመንጃ ይዘህ አትሄድም። ለፈጣሪ እንኳን ቁስ አይደለም ጎቢ ተይዞ አይኬድም። ቅሬታ ግን ይሄንን አቶት ነው ወይ ለማለት ነው። እሺ እኮ ይሄ ተይዞ አይኬድም። ኢሬቻ ብቻ ነው ተይዞ የሚኬደው። ግን ሰዎች ከ3 ዓመት ወዲህ ምን ማድረግ ጀመሩ ነው። አንዳንዱ መጽሐፍ ቅዱስ ይዞ ሄዶ ልስበክ ይላል። ሌላኛውም የሌላውን የሃይማኖት ውድድር አደረጉት። እዛ ከእንትኑ ጋር አይደለም እኮ ከወቀፈተው ጋር ወይም ደግሞ ከኢሬቻው ጋር አይደለም። ኢቭን እርስ በራሳቸው እዛ መድረኩን የውድድር አይነት የማድረግ እኔ ሰብካለሁኝ አይነት መድረክ ስለሆነ ይሄኛው ነገር ተገቢ አይደለም። ኢሬቻን እሴቱን ጠብቀን ማክበር አለብን። ተግባብተን የየራሳችን ሃይማኖት የምናንጸባርቅበት የራሳችን ዲኖሚኔሽኖች ወይም ደግሞ ቦታዎች አሉ። በነገራችን ላይ እኮ ሰው እንዴት እንደሚያይ አላቅም የዘመኑ ሰው እንጂ እኔ ድሮ ሳውቅ ሃይማኖት እኮ ከአውዱ ውጪ እኮ ሪአክት አታደርግም። ለምን? የተከበረ ነው። ሃይማኖትህ እንዲከበር የትም ቦታ ሪአክት አታደርግም። በቦታው ነው የሚባለው። እኔ ሲሰማ እንትን ለምን ያ ሲሆን ነው የሚከበረው እንጂ የሃይማኖትን ጉዳይ የትም ቦታ እንትን የምታደርግ ከሆነ ሃይማኖት መሆኑ ይቀራል፣ የሚከበር መሆኑ ይቀራል። ሰው የራሱን ፊሊንግ እንትን ይልብሃል። እና ስለዚህ የሃይማኖትን ጉዳይ በየዲኖሚኔሽናችን እናደርግ፣ ይሄንን በጋራ ግን እሴቱን ጠብቀን ኢሬቻን ይዘንና ክብር በሚለው ወጥቶ ከሆነ ምንም ችግር የለበትም እኔ በበኩሌ። ነገር ግን ይሄ አሁን ዲስኮርስ ልዩነቶች ግን ይታዩበታል። አዎ አሁን እንግዲህ አንድ ኃላፊነት ካለበት ማህበር ሳይሆን ኃላፊነት ከጎደለው ሰው አይነት ይወጣ። ለዛ ነው ያጠራጠረኝ ደብዳቤው ስለሚያጠራጥር አንተም እንዳልከው እኔም ሼር አደርጋለሁ ይሄንን እና ስለዚህ እንግዲህ አሁን እቺ እንከባበር የምትለውን ዲስኮርስ እንደምንም ሆነ ከነሱ ለማረጋገጥ ሞክር። ለጊዜው ይሄንን በዚሁ
እናበቃለን። በሁለት መንገድ እንየው ብለው ነበር። ሁለተኛው ምንድን ነው? በበጎ መጎኑ እንግዲህ በየቦታችን ነገርኩህ እኮ ይኸውልህ፣ ሁለት ያልኩህ እኮ አንደኛው ይሄ ዲስኮርሱ ሰውን አንጫጭቷል። ይሄ ዲስኮርስ ጥቅም ላይ ባይውል እዛ ቦታ፣ በሌላ በኩል ግን ያንን መሰረት አድርጎ ማውጣቱ ችግር የለውም የሚል ነው ሁለቱ። ምናልባት እንዳሉት እርሶም የእነሱን አግኝቶ ኃላፊዎቹን ትክክል ወይ ብለው አልበዛ ደግሞ ደብዳቤውም ሀሳቡን አሁን እርሶ ባሉት መንገድ ከሆነ ያሰቡት የእነሱም ሀሳብ ደብዳቤው ቃላቶቹ ቢታረሙ ጥሩ ነው። ምክንያቱም ትንሽ ለምንድን ነው ይሄ አይሆንም እያልኩ ለማህበሩ እየተከራከርኩኝ ያለሁት። የዛሬ 50 ዓመት በፊት ሲመሰረት ወንድምህን እንደራስህ አድርገህ ውደድ የሚል ሞቶ ያለው ስለነበረ ዛሬ ተነስቶ እንከባበር ሲል እንግዲህ መጪው ደግሞ እሬቻ ያለ ስለዚህ አጀንዳ ሰጪዎች ጭር ሲል የማይወዱ ይነሱና ለሌላ ላልተገባ ነገር ይጠቀሙበታል። እንዲህ አይነት ሀሳብም ካለው ረጋ ባለ በማያስቆጣ እንደ ማህበርም ኃላፊነት እንዳለበትም አካል መናገርና ማስረዳት ይቻል ነበር ከሚለው ነው። ምክንያቱም እውነት ነው እቺ ተከፍታ ነገ የሚፈጠረውን ነገር አንድም ሰው መጎዳት የለበትም ባመነው ነገር። ያ እምነት ደግሞ ቀደም ሲል እንዳልኩት የእርሱ እምነት የኔ የማይመስል ከሆነ እርሱም አይድረሱብኝ እኔም አልደርስቦትም። የሃይማኖት ቦታዎች ማምለኪያ ቦታዎች የአባላት መመልመያ አይደለም። ስለዚህ እርስዎ ወደ እኔ ቦታ መጥተው እኔ የምከተለውን እምነት የሚያራምዱ ሰዎችን መረበሽም የለቦትም። እኔም እርስዎ ጋር መጥቼ እንደዛ ማድረግ የለብኝ። ይሄ ደግሞ በድረገጽ ሲሆን ማን እንደጻፈው ለምን ዓላማ እንደጻፈው ከየት ሆኖ እንደጻፈው በማይታወቅበት ሁኔታ ሲሆን ደግሞ የሚጎዳው ሰው ይበዛል። ያንን ለማለት ነው። ከሙያም በነገራችን ላይ ትክክል ነው ያልከው። መጫና ቱለማ መረዳጃ ማህበር እኮ እንደውም ዝም ብሎ ፌስቡክ ላይ መልቀቅ አድርጎም ከሆነ መልቀቅም አልነበረበትም እኮ። ይሄን ቀጥታ እኮ ለመንግስት መጻፍ ይችላል እኮ። ይሄን ለሚያዘጋጁት አካላት እኮ መጻፍ ይችላል። እንዲያስከብሩ እንደዚህ እሴቱ ይሄ ነው፣ ይሄ ነገር ሰውን ሊያጋጭ ይችላል ብሎ መጻፍ መብት አለው። እና ስለዚህ አንዳንድ ጊዜ አንተ እንዳልከው እንግዲህ ወይም ሌሎች እንግዲህ እሱ መሆኑን እስክናረጋግጥ ድረስ ሌሎችም ሊጠቀሙበት አንደኛ እሱም ቢሆን እንደ እርሶ እንዳሉት በይፋ ማድረግ ነበረበት። ምክንያቱም ማህበር ነው፣ ህጋዊ እውቅና ያለው ነው፣ ለአመታት የቆየ ነው። በዛ ላይ እነማን ምን ለሚጠቀሙበት ደግሞ ከኛ የበለጠም ግንዛቤ ይኖረዋል ብዬ አስባለሁ። ስለዚህ አሁን ሽኖዬ ሁሉ እኮ የመጣው እኮ ሌላ እምነት ነው። ከነሐሴ 16 ጀምሮ የተጀመረ እንደ ዘመን መቀየሪያ እንደ ዘመን ከኢሬቻ በፊት የሚከበር ይሄ አንዳንድ ጊዜ ስልጣንን በመጥፎ ነገር ብቻ የሚያይ ሰው ለመነጋገር ለመወያየት ትንሽ ያስቸግር ይሆናል። ግን ግልጽ አድርገን ስናወሩ የተረኝነት የሚባለው ነገር አለ አሁን። ስለዚህ ሁሉንም እሴት እየወሰደው ነው ኦሮሞ ቤተ መንግስቱ አለበቃ ብሎት እሴቱንም የራሱን እያስፋፋ እንግዲህ ሽኖዬ ቆይቷል አሉ ረጅም ጊዜ። ግን አሁን የመጣ እንደሆነ ተደርጎ ነው እየተወራ ያለው። ግን ወንድሜና እህቶቼ ናቸው ይሄን ነገር እየጨፈሩ ያለው ባህላቸው ነው ብዬ ቆሜ ባጨበጭብ ችግር አለው? ካልመሰለኝ አፌን ዘግቼ አርፌ ብቀመጥ ችግር አለው? ኦኬ ችግር የለውም። እኔ የራስን አሁንም ልንገርህ። ለምሳሌ አሸንዳን ታውቃለህ? አዎ። እኔ ጋዜጠኛ ሆኜ በሰሜንም በሌሎችም ዞሬ ቢሰራም እንደጋጣሚ ሆኖ አሸንዳ ሲጨፈር አልገጠመኝም ነበር፣ ወይም በቦታው ተገኝቼ አልሰራሁም ነበር። አሸንዳም ቢሆን ደግሞ የሚዲያ ከቨሬጅ ያገኘው ከቅርብ ጊዜ ወዲህ ነው። መጀመሪያ እንደዛ አልነበረም። እና ስለዚህ የሚዲያ ከቨሬጅ ማግኘት ከጀመረ ጊዜ ጀምሮ እኔ መጀመሪያ በማይበት ጊዜ በጣም ነው የተደሰትኩኝ። ኦይ እንዴ ይሄ እዚህ የኛ አካባቢ ልጃገረዶች ሽኖዬን ይመስላል። እንደ ሽኖዬ ነው ማለት ነው። የዛ አካባቢ ልጃገረዶችም የራሳቸው ነጻነት የራሳቸው የሚጨፍሩበት ጊዜ አላቸው ብዬ ነው በጣም ደስ ያለኝ። እውነቱን ነው የምነግርህ። እና በጣም ነው ደስ ያለኝ። ይሄን እንደውም ማስተሳሰር ይገባል የሚል ሐሳብ ነው የነበረብኝ። ይሄ ማደግ አለበት ብዬ ነው እኔ የባህል ሰውም ስለሆንኩ ባህል ውስጥ ያደኩ ስለሆን አልደነገጥኩም። እንዴ
የት ነው ይሄ ደግሞ የኦሮሞን የሚመስል ነገር የመጣው ብዬ አስደሰተኝ። ነው እውነቴን ነው፣ ከልቤ ነው የምነግርህ። በጣም ነው ደስ ያለኝ እና እንደዛ ነው መሆን ያለበት። ካልሆነ ደግሞ አንተ እንዳልከው ካልሆነም ደግሞ የማይፈለግ ከሆነ ዝም ማለት ነው እንጂ አንተ ለምን ባህልን ታስተዋውቃለህ? ለምን የራስን እሴት ትገልጻለህ? ክዋኔዎችን ለምንድን ነው ተግባራዊ የምታደርገው ነገር የሚባለው ነገር የሚቀኝነትም ብቻ አይደለም፣ ነገር ግን በቃ የለየለት ጠላትነቱ። እዚህ ላይ ጊዜያችንም እየተገባደደ ስለሆነ እንደው አንድ ጀነራል ጀገማ ከሄሎ ያሉት ነገር አለ። ሰርገኛ ጤፍን ነጩን ከመለየት አስቸጋሪ እንደሆነ፣ ኢትዮጵያውያን አንዱን ከአንዱ መለየት እንደማይቻል በእርግጠኝነት መናገር የምችለው ኦሮሞ ብቻው መኖር አይችልም። በእርግጠኝነት መናገር የምችለው አማራ ብቻው መኖር አይችልም። ትግሬውም፣ ጋምቤላውም፣ ሀረሪውም ሁሉም እያንዳንዳችን አንድ የጎደለን ነገር ከአንዳችን እያገኘን ነው የምንኖረው እና እችን የመለያ ሰንሰለት በተዘራብን የፖለቲከኞች ዘር እችን አጋጣሚ እየጠበቁ በዓል መጣ እየተባለ የምትደገሰውን ነገር ያስቀረንና ሰዎች እንዳይጎዱ ያደረግን መስሎኝ ነው። እና ሌላ የሚሉኝ ነገር አለ ከዚህ ጋር በተገናኘ? እንግዲህ እንደ አጠቃላይ ምንድን ነው ደጋግመን ተናግረናል። ምንድን ነው ማድረግ ያለብን? አንዱ የአንዱን ማድነቅ አለበት። ይሄ መለመድ አለበት። አንዱ የአንዱን ማክበር አለበት። ይሄ መለመድ አለበት። ምንድን ነው እንደው ስጋት ነገር አለ አይደለም እንዴ? የራሳችን ሃይማኖት ልክ ከሌላ ቦታ ያመጣን ይመስል ይሄው ህብረተሰብ ነው እኮ አብሮ ኖሮ ቅድም ብያለሁ እኮ አንዱ አንዱን እያከበረ አንዱ ከአንዱ ጋር እየተሳተፈ ነው ይኖረውና አንዳንዶቹ በሚናገሩበት ጊዜ ልክ እሴትን ልክ የማህበሩን ባህል ልክ ከኪሳቸው አውጥተው እንደው እንትን እንደሚሉ አይነት የሚያስመስሉ ሰዎች አሉ። ይሄ ነው አሁን ችግር እያመጣ ያለውና ምንድን ነው መሆን ያለበት? ይሄ እንዴት ነው ይሄንን መቅረፍ የሚቻለው ከተባለ ህብረተሰቡ ራሱ ነቅቶ እነዚህ ወጣ ብለው ችግርን የሚፈጥሩ በሃይማኖት ስም ሊሆን ይችላል፣ በፖለቲካ ስም ሊሆን ይችላል፣ በማህበረሰብ መካከል ችግር የሚፈጥሩት በአይነ ቁራኛ መጠበቅ አለበት። ከዛም በኋላ ደግሞ መተባበር አለበት። ሚዲያውም ደግሞ ይህንን ኤክስፖዝ ማድረግ መቻል አለበት ማለት ነው። በፌርማታ እንግዳ ባህሪ አንድ ጊዜ አይደለም እንግዶች የሚመጡት። አሁን ስንለያይ አንስቶ ግብረ መልስ እስከምንሰበስብ ድረስ የሚመጡ አስተያየቶችና ጥያቄዎችን ይዘን እንግዳይን መልሼ ጋብዛለሁና ተመልሰን እንገናኛለን። እግዚአብሔር ይስጥልን። ይመጡልኛል። ሌላ ጊዜ ጥሪው ሲደርስ ኦንላይን ነው እንደ ቃል የምታስገባኝ? ኦፍ ማይክ ነው እንጂ ተመልካቾች ፊት የፌርማታ ቤተሰቦች ፊት ቃል ይግቡልኝና ምክንያቱም እነሱ ናቸው ጠይቅ ብለው የሚልኩትን ጥያቄ ለምን አልተመለሰም ብባል ቃል ገብተው አልነበረም ብዬ ወደ እርሱ ወቀሳው እንዲመጣ ነው። አይ ችግር የለም። በድጋሚ ከልብ አመሰግናለሁ። ክብረት ይስጥልኝ። የተወደዳችሁ ተመልካቾቻችን በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ የእስካሁኑ ነበር። ለምን ዛሬ ይህንን ነገር አነሳ ነው? መጪው በዓልም ስለሆነ በተለያዩ የማህበራዊ ድረገጾች የሚነዙት አሉባልታ የሚመስሉ ደግሞም የሆኑ ጉዳዮች በእጅጉ ስላሳሰቡን ነው። እንደውም አንዳንዶቹ የሌላውን እምነት ተከታይ ለማናደድ በሚመስል ሁኔታ ምስለ አድኖን ሁሉ እስከ መቅደድ እንደዚህ እየተቀረጹ ሁሉ የደረሱ ሰዎች አሉ እና ይሄ ነገር ፊት ተሰጥቶት ሕጉም ዝም ካለ ማህበረሰቡም ዝም ካለ እየተቀበረ ፈንጂ ይሆንና ለልጅ ልጆቻችን ሁሉ የሚተርፍ ይሆናል። ከዚህ ነገር ለመውጣት መዳኛው ካሁኑ እግር በእግር መታረም ሲችል ነው። የማትፈልጉ ሰዎች ደግሞ ብትኖሩ እና ያዛኛውን ሰው እምነት እያነሳችሁ ከምታንኳስሱ ከምትሳደቡ ለዛውም ምስላችሁ እየታየ ከሚሆን ዝም ብትሉ ኢትዮጵያም ሰላም ውላ ታድራለች። ባካችሁ ይሄንን እናድርግ። እጅ ለእጅ መያያዛችን ነው የሚያዋጣው፣ ውበታችን አንድነታችን ነው የሚያሻግረን። መጪው አዲስ ዓመት ነው። ቢያንስ በአዲስ ዓመት ዛሬ እኛ ይህንን መልካም ነገር እንዲሁን ብለናል። እናንተም ይህንን ተከታትላችኋል። አጥፊዎችም በዚህ ዓመት ከዚህ ድርጊታችሁ ትቆጠባላችሁ ብዬ በግሌ እንደ አንድ ዜጋ እንደሚጨንቀው የኢትዮጵያ ጉዳይና የኢትዮጵያን